ሲጋባ ብቻ አይደለም መፋቀር ሲላይ ፍቅር አለ ከፈለክ ያገር ልጅ ነን ቤተሰብ ነን በፍቅር እንላይ እንኳን አንድ ኒካ 105 ኒካ ብታወርድ ገንዘብ አይወርድም ኒካ ይወርዳል ገንዘቤን ያለብህ መጀመሪያ አራይ ተቀምጦ አይደለም የሰው ሊመልስ መስጠት ያለበት ገንዘብ አለብኝ የምትለው መስጠት ነው የለብኝም ታለ እኔ ገንዘብ አልሰጠኝም አላልኩም አዎ 385 ሺህ ብር ደርሶኛል አንተ 385 ሺህ ብር ደርሶኛል አልከዳሁም አልደረሰኝም አላልኩህም እኔ ገንዘቤን ይሄ የሰጠኸኝን ይሄን አልሰጠኝም ብዬ አልከዳሁም ሰማ እኔ 15 ሺህ ብር በኢትዮጵያ ይቀርባ እዚህ ለወንድምህ አሉ ተዘመር ተበድሬ 1 ሺህ ብር ሰጥቼዋለሁ ላንተ ደግሞ እንግዲህ ባልና ሚስት ያወጣውን ወጪ መዘራዘርም ጥሩ አይደለም ሚስት ለባሏ ባለው ሚስቱ ያረጋውን ነገር እኔ መዘርዘር አልፈልግም እሺ ያንንም 1 ሺህ ብር የወንድምህ ብር ነው ብዬ ነው እዛ አንተ ለወንድሜ 1 ሺህ ብር አላወጣሽም ሳዑዲ አረቢያ በኢትዮጵያ ብቻ 180 ሺህ ብር ሰጥተሻው አልከኝ አውጥቻለሁ ብሩ እንዲያውም ተዘመር ነው ተወስጄ የሰጠሁት እንደገና ደግሞ እንዲያሬራ አትንበጭበጭ እንዲ ወንድ ልጅ ሆምጣጣባል እንዲ ወንድ ልጅ ሆምጣጣባል የሰው ልጅ ፍቅርም ጠብም አለ ጠብም ራሱ ፍቅር ነው ላወቀው ሰው ማለት ነው ለጀግና ወንድ እንዲያንታ እንዲያሬራው አይደለም አሬራ እንኳን ውሻ እንኳን ራሱ ውሃ ተበዛበት አሬራ ማይጠጣም ሆምጣጣባል እንኳን የኢትዮጵያን ሴት ሁሉ እኮ አይደለም ያገባው ስማኝ አባወራ ሚስት ላይ ስትል ከሰከስ የሰው ሚስት እኮ አስረግዘህ ነው እንግዲህ እኔ ነገሩን አትነካካይ ብያለሁ የሰው ሚስት አስረግዘህ አባትህን ፋኖ ላይ እኮ የታሰረው የሰው ሚስት አስረግዘህ ነው ያባወራ ሚስት ልጅ አላትን ተፈለክኔ ፎቶግራፉ ሁሉ አለቃለሁ ማስረጃ የሰው ሚስት ስትጀጀል አስረግዝክ ባሏ ሰማ ባልየው ሰምቶ አባትህን ያዘው አባትየው እኔ ለጋና አይደለም ሳውዲ አረቢያ የሄደው ልጅ እዝም ዲቃላ ዝም ተዛም አጠራቃቅሞ በጥብጦኛል ደሞ አረብ ሀገርም ሄዶ እንደዚህ ተሆነብኝ እኔ ባካችሁ በሱ የተነሳ ሽማግሌ ነኝ ልቀቁኝ አለ እሺ በቃ ብለው አባትህም ተለቋል እኔ አንተ ቤተሰቦች ላይ ተደወልኩኝ መስከረም 15 የወንድምህ ብር የተቀበልኩለት ከዛ ወዲህ ቤተሰቦች ላይ ስልክ ደውዬ አላቅም አንተ ግን ቤተሰቦች ላይ እየደወለች ነው ደሞ ብለህ እርጉዝ ናት አንዴ እኔና እሷ እኮ 2 አመታችን ነው ተተላየን ትላለህ አንዴ እርጉዝ ናት ትላለህ በብሉተት ነው ያስረገስከኝ እሺ ምኞትህን እሺ ይምታመይ ግን እንዲው እንዲሆን ጠጥበል ባሌነህ ባሌነኔ እንዲናገርህ የሆነ ነገር ለምን ያንተ ጭንቅላት ባይሰራ ወንዲ ስለሆኑ ሁሉ ሰው ጭንቅላቱ አይሰራም ሴት ስለሆነ ሁሉ ሴት አይበላሽም አብረን ጠጥተናል አብረን በልተናል አብረን ብዙ ነገር አሳልፈናል እኔ ስላንተ ሚዲያ ላይ ብዙ ማውራት አልፈልግም አሁንም ደግሞ አትልከስከስ እንደ ወንድ ልጅ ጀግና ተሆንክ እሰው ሚስት ላይ ይርክ ያስረገስክ አባትህንም ገባህ መውጫ ሰርግ መሄጃ ለእሱ መሄጃ ሳጣኸው ተፈለክኔ ቢልካለሁ ተፈለክኔ የሰው ሚስት አቅፈህ ፎቶግራፍ እንደላክልኝ አሁን ደግሞ እርጉዝ ናት አንዴ ሐኪም ቤት ዲያታ ሶርድ አንዴ ዘያላችሁ ስታቦኩ ያ ወሬ ኢትዮጵያ ለባሏ ደረሰ ለባሏ ደረሰ እኔ አይደለሁም ያደረስኩት እናንተው ስታቦኩ ያንን ፎቶግራፍ ማን የላከው አንተ ነህ የላክልኝ አንተ ያችን ሴት አቅፈህ ባትልክልኝ ኖሮ እኔ መጥቻ አንተ ስልክ ውስጥ አይቻለሁ አላየሁም ስልክህን አጥፍተህ 15 ቀን ሙሉ ስልክህን አጥፍተህ ሸበካ ማጥቼ ነው መስመሬም ተቆርጦ ነው ብለህ አባወራ ሚስት ላይ ጅዲያ መጣህ የመጣህባቸው ሰዎች ሁሉ ሪከርድ ያለ ታውቃለህ ደግሞ ሪከርድ ያለ ለአንድ ወር 600 ብር ቤት ተከራይተህ መጥተህ 20 ቀን ተቀምጠህ እንዲሄርክ ጓደኞችህ ሁላ እስተ ጓደኞችህ ስም ሁላ አለኝ ሪከርዱ ሁላ አለኝ እኔ ያን ሪከርድ ሁላ መላክ ይችላልው እኔ በማስረጃ ነው እንዴ አንተ ዝም ብዬ አንተ እኮ ውሃ ጠጣ እንደዛ ተምትጀጀል እስቲ ውሃ ጠጣ እንዴ ወንድ ልጅ ውሃው እንኳን እስቲ ወንድ ያስመሰለ ወንድ ልጅ እኮ በታችኛው ብቻ አይደለም መጣሪያ ወንድ ልጅ በታችኛው ብቻ አይደለም መጣራ በሆምጣን ሆምጣጥም ታለ ወንድ ልጅ ይጣራል
ነንገት እያልክ እንደ ጅዲያ ግመል እያሰብክ ታወራለህ። ችግር ካለህና በጓሮ እንጨርስ። እኔ የከዳውህ ነገር ባሌ ነህ ታማኝ ነህ ብዬ ታገር ብትመጣ ተቀብዬ ሁሉ ነገር ሳይህ አልታመናልክ። እዛም ትሄዳለህ ያችንም ስታወራ ይሄ ልጅማ በቃ ቢያስ እሱን ባጣ እንኳን ገንዘቤን መያዝ አለብኝ ብዬ ተቀብያለሁ። አልከዳሁም፣ አተቀበልኩም አላልኩም፣ ተቀብያለሁ። ስለተቀበልኩኝ እንዲ ወንድ ሊካሰብክ እኔ ጋር ጉዳይ በድላኛለች አስቀይማኛለች ይሄንን ብለ ፍርድ ካስክ ደግሞ ናቶሎ በበተሰብ ባንተም በተሰብ በኔም በተሰብ ሽማግሌ የፈረደብኝን ያንተ ሐቅ ካለብኝ ይሰጣለሁ። የኔ ሐቅ ካለበት ትሰጣለህ። እዝም ብለህ ሄሎ ያልካትን ሴት ብቻ የሰው ሚስት እዚህ ዘመድ ነን ትላላችሁ፣ እዚህ ትሳረራላችሁ። ግራ ገባኝ። እኔ የሰው ኑሮ እንዲፈርስ ቢያንስ እቺን የጎረጎርካትን ልጅና ያጃጃልካትን ልጅ ፈቷ ሁላ አንተው ነው ሄላክልኝ። ሪከርዲያችሁ አለ፣ ያንተም ሪከርዲ አለ፣ የሁሉም አለኝ። ግን ቢያንስ እንኳን እሷ ብትጃጃልና እሷ ብትረክስ እኔ ሰው ትዳር ውስጥ መግባት የለብኝም። እቺ ልጅ አገር የሚያቀሰው የሚሞቃት ባለ ትዳር ናት፣ የልጅ እናት ናት። አገር የሚያቃት እንደ ሰው ታሳልፍልኛለች ብሎ ነው ባልየው በባህር የላካት። ግን አንገት አጣች። አንተም ደግሞ እኔም ባሌ ነህ ብዬ ተንበር በባህር ስትመጣ እንክብክብ አድርጌ ተቀበልኩ። ሳጣህ ተከክ አልወጣልክ፣ ተጥፋት አልወጣልክ። ይሄ ልጅማ ተጥፋት የማይመለስ ተሆነ ቢያንስ ገንዘቤን እንኳን ያዝ። እሱ እቆይ እስቲ ይፍረዱብኝ። ወይን ገንዘቤን አጥቼ አንተንም አጥቼ ገንዘቤንም አጥቼ እንዴት ልሆን? ሽንት ቤት አጥቤ ያገኘው ገንዘብ ነው አገኘው። ሳይህ ምንም መፍትሄ የለህም። ሳይህ የወንድ ልጅ አሞት የለህም። ተዛሬ ነገ ተነገ ዛሬ ተዛሬ ነገ ታውቃለህ ብዬ ጠበቅኩ። እኔ አንተን አግብቼ አንድ ቀን የቤት ኪራይ ይሄው አሉ አብረውኝ ኖሩት አክስቶች ልጆች ጋር ነው 5 ዓመት የተቀመጥኩት። አሁንም ያለሁት ቤተሰቦች ጋር ነው፣ ይዘው ፊት ለፊት ነኝ። እስቲ አንድ ቀን የቤት ኪራይ ሚስቴ እስቲ ወይነሽ እስቲ እንደዚህ ነው የ10 ብር ጨርቅ ገዝተህልኝ አታውቅም። ይሄ ዛሬ እየለበስከው እንኳን ዛሬ እንኳን ራሱ ይሄ ያስከው ስልክ ራሱ የኔ ነው፣ የለበስከው ልብስ እንኳን የኔ ነው። አንተ እኮ ሳውዲ አረቢያ ተመጣ 2 ዓመት ከ7 ወርህ ነው። የ15 ብር ጨርቅ እንኳን ራስን አልቀየርክም። አሁን ደግሞ ሳብ እያልክ ውርጭ የመታው ባመስለህ እንደዚህ ነው። እኔ ያንተ ሰውዬ እስቲ ገጠራ የምትሰሩ ሰዎች የሰውያችሁን ቁጥር ሚስታችሁ ላይ ሳትደውሉ ሚስታችሁ ተየታምታ እንደምትደውሉ እስቲ ፍረዱኝ። እኔ ያንተ ሰውዬ ቁጥር የታውቂው በህልሜ ነው የመጣው። የታውቂው ያንተ ሰውዬ ቁጥር የታውቂ ነው ደውዬ ይሄ ሰውዬ ሐራሜ ነው የምለው ምን ብዬ ነው? እኔ እንደ ሰው አስባለሁ። የሰውዬንም ቁጥር አላውቀውም። አላህን ፍራ፣ ተው አላህን ፍራ። መታሰር አለ ተፈለክና በአገር ልጅ እናውራ። ሰው አይሳቅብን በሚዲያ ላይ አንተ አይሳቅብን። እኔ አንተ ሰውዬ ቁጥር የታውቂው ብለህ የሰውዬን ቁጥር ደውላ ሐራሜ ነው አለችው። እኔ ወላሂ እውነት የመካ ካዕባ ይክዳኝ። እኔ አንተ ሰውዬ ቁጥር አውቄ እንደዚህ ብዬ ተሆነ ሰውዬውን አገናኘኝ። እኔ አንተ ሰውዬ ቁጥር የታውቂው ይቅርታ ደግሜ መጣሁኝ ማለት ነው። የመጨረሻዬ ነው ላንተ የመጨረሻ ነው። አሁን መልስ የምሰጥህ እንደ ወንድ ልጅ ሆምጣጣ ተሆንክ ሰማ። የዛሬውን ቲክቶክ ላይ ወጥተህ ማውራትህን አትይ። ወንድሞች ያክስት ልጅ ያጎት ልጅ የእናት አንድ ዘመድ የለም። ሳውዲ አረቢያ ስመጣ እኔው ነኝ ያነሳው። የክፉ ቀን እህለት ቢያንስ የዛሬውን አበባ የዛሬው ደስታህን አትይ። የክፉ ቀን እህለት የእናትህ ልጅ መጥቶ የመላይ 9 ወር ሲቀመጥ የኔው ቤተሰቦች ናቸው። ብር እንኳን ቢጎልህ የኔው ቤተሰቦች ናቸው። ከኔ እጅ እንኳን ያጠረውን የኔው ቤተሰቦች ናቸው ይሞሉልህ እንጂ አንድ ወንድምህ ገብቶ ያክስታችን ልጅ ዛሬ በቲክቶክ ሲያዋችሁ ግን ያክስቴ ልጅ ያጎቴ ልጅ ትባባላላችሁ። በዛ ወንድምህ እንኳን መጥቶ አንድ ሰው ዞር ብሎ ያያችሁ ታማችሁ እንኳን አንድ ሰው ደውሎ ጠየቃችሁ የለም። እኔው ነኝ ብዙ በወንድምህም ጎረቤትም ያየዋሉ ሰው የሚያውቃል። አንተም ታውቃለህ።
በምድር በሰማዊ ዘንሻል እያላችሁ እንደዛ ለምናችሁኝ እንደዛ እየፈረማችሁ እናቴ ደጃፍ እየሄዳችሁ ድንጋይ እየተሸከማችሁ እኮ ተንበረዲ እናቴን እየለመናችሁ የኔ እናት እኮ አንድ ቀን እናንተን ለምናታ እናንተ ተንበራችሁ እየሄዳችሁ እየለመናችሁ ያ ክፉ ቀን አለፈ ብለህ ዛሬ ያ ቀን ፀሐይ ወጣልኝ ብለህ የተራመርክበትን የበላህበትን ሞሰብ አትጠፈው። ሞሰብህን እጅህን አትክዲያ። ዛሬ እንደዚህ መሄድህን ማለፉን አትመልከት። ትናንትና እኔ ተፈለክ እስቲ በባህር ስትመጣ የተነሳውን ፎቶ እስቲ ትክክለኛ አንተ ብዙ ታሪክ አለ። እንኳን አንተ እኔ እንኳን ላንተ ለባሌ ለወንድሞች ብዙ ዋጋ ከፍያለሁ። ይሄን ደግሞ አላህና አላህ እኔ ላንተ ብዬ ሳይሆን ለአላህ ብዬ ነው ያረኩት። ብዙ ነገር ዋጋ እኔ ለቤተሰቦቼ ያንተን ለኔ ለራስ ቤተሰቦቼ ዋጋ አልከፈልኩም። ላንተ ወንድሞች ዋጋ የከፈልኩልህ ያ ሁላ ቀርቶ ደግሞ ይቅርብኛም ችግር የለም ካላህ አላጣውም። አሁን ደግሞ እንዲ ወንድ ልጅ ተወክናቶ ነው በመስመር በቃ ፈታሃል አይደል? ውረድልኝ ከራሴ ላይ ፈትቻለሁ ብለህ ተፈታህ። ከላስ ምን ታረጋለህ? እኔ ጋር ስለሌላ ስም አታንሳ። አሁን መጀመሪያ ተንበር አስበ ምን አመጣው ዲስት ጥዲዮ ቀመሞ ተንበሪ ቀርሞ ተንበሪ መቀመም ዲስት ጥዲዮ ማልቀስ ምን አመጣው አሁን አለ ሰው ሚስት ላይ ስትጃጃ ስትል ዛሬ ሰው ሚስት አስረግዘ ስታበቃ መውጫ መውረጃ ስታጣ አንተ እኮ የራስህን ትዳር ብቻ ባሪዳ ፈርስከው የሰው ህይወት አበላሽተሃል። እኔ ያንንም አያገባኝም። አንተው በላከው ፎቶ አንተው 8000 ብር ሰጠችኝ መነበጢ ቦታ ገዛሁ መነበጢ ቦታ ገዝቻለሁኝ 8000 ብር ሰጣኛለች እንዲህ አርጋልኛለች እሪ አለ ማስረጃ አለ። አንተው ያልከኝ ነው እኔ ሰው ብሎኛል። አንተው ምንም ይሄንንም ሆኖ ደግሞ እኔ ምን ያልኩ ለምን እጄ ይክዲያህ እጄ ይጣልህ መግፋት እንጂ መገፋት ጥሩ ነው ብዬ እኔ አድቤ ስራዬን እየሰራሁ ነው። አድቤ አንተ ስልክ ላይ ደውዬ አውቃለሁ። እስቲ ደውለሽ ቢታቂያለሽ በለኝ። አንተ ስልክ ላይ ደውዬ አውቃለሁ። በይሞ ደውዬ ባውቃለሁ። ረብሻህ አውቃለሁ በመስመር ደውዬ አውቃለሁ። ታንዲ 3 መስመር ቀየርክ። መስመር ትቀይራለህ ግን አንተ ሆነህ የምትደውልብኝ። እኔ ባቀይር መስመር ወላሂ ቢላሂ ነው እኔ ሚስቴ ስትለይ ባሌ ልልህ ስትቶይ ልቶህ ልቤን አሳምኘዋለሁ። አንተ በጎን ጥሩ ሰው ትመስላለህ፣ በጎን እባብ ነህ። ይሄ ደግሞ ላንተ ብለንም ጥሩ አይደለም። መረካከሳችን ሰው ማይሳቅብን። 4 ነጥብ አንተ የሰው ህይወት አትበጥብጥ፣ የራስንም ህይወት አትበጥብጥ። እንደ ወንድ ልጅ ትሆንክ ና እንጨርስ። ኢትዮጵያ ደውል። የ80 ወረቀትህን ኢትዮጵያ ማስቀደድ ደውል። እንፈራረም። አንተና እኔ እንዴት ተላየን? 4 ነጥብ እንፈራረም። አንተም በህርኩበት ላከድ እኔም በህርኩበት ላልሄድ እንጨርስ። ይሄ ነው የጨዋ ልጅ ጨዋሉ ጨዋ ያሳደገው ተሆነ ይሄ ነው። አይ ዝም ብሎ የኩርኩር ስራ የጅልነት ስራ እሰራለሁ ብለህ የምትጃጃል ተሆነ ተጃጃል። ማንም ነው የሚሰርብህ፣ ማንም ነው የሚስቅብህ። እኔ ነኝ አንተም አንተ ነህ። ግን ዝም ብለህ አንዴ አረቡ የምታወራው ወሬ ብትጠፋ ደወልክ። እኔ ትናንት አሁን ብዙ ስትደውልልኝ በመስመር ትናንት አሁን ራሱ እንዲዛ ስደውል ያላነሳው ለምንድን ነው? አንተ ስትናገረኝ እኔ ስናገርህ ወይም ደግሞ እኔም ደግሞ ምን አባቱ ብዬ ስናገረው ምን ስለው በቃ እኔ እና እሱ ነገ ጠዋት የሰው ልጅ እኮ ትዳር ብቻ አይደለም ታዩ። የሰው ልጅ እኮ ኑሮ ብቻ አይደለም የሚወስነው። እንኳን አንድ ያገር ላይ ያለን ሰው ተጋሎ እንኳን ይታረቃል፣ ይቅር ይባባል። አሁን ደግሞ ሮመዳን እየመጣ ነው። እኔ ባክህ ላላህ ብዬ ይቅር እልሃለሁ፣ ለሰው ብዬ ሳይሆን ተፈለክ ጥፋት ካለብኝ ጥፋቴን ጠይቀኝ፣ በዘመድ ጠይቀኝ፣ በወገን ጠይቀኝ፣ በባህላችን ጠይቀኝ። እርግጥ አጥፍቼ ይሆናል። ካጠፋሁም ደግሞ ይቅርታ ጠይቃለሁ። ይቅርታ የሰው ልጅ እንግዲህ የጨዋ ልጅ መልሶ ይቅርታ ነው። ካጠፋሁ ከበደልኩ ይቅርታ። ችግርም ካለብኝ ደግሞ ችግሬን ንገረኝ። በዘመድ በቤተሰብ
በሽማግሌ ንገረኝ ሽማግሌ ፈረደብኝ ስጭም ይበሉኝ ምንም ይበሉኝ ያንተ ሐቅ ምን ላይ ካለ እሰጣለሁ እኔ ደግሞ ለመስጠት አዲስ አይደለሁም ላንተ ነው እንጂ አዲሱ መስጠቱ እኔ አዲስ አይደለሁም ታቀኛለህ እኔ ንግስት ያያሌው አንተን አግብቼ 10 አመት ስቀመጥ ካንተ አንድ ብር ወስጄ አላቅም ታቃለህ ጅዳ ያዛ ብትመጣ እንኳን እኔ አብረው ያለው ሰው ያቃሉ ግን ባሌ ነህ ለባሌ ያረኩትን ነገር አይመረኝም ለትዳሬ ብዬ ያወጣሁት ነገር አይቆጨኝም ለባል ምንም ነገር ለኑሮ ብሎ ያወጡ ነገር አይቆጭም አንተ ግን እርግጠኛ ነኝ ያው የ10 ብር ጨርቅ ገዝተህልኝ ቢሆን እርግጠኛ ነኝ እንጃ ትለቅ ተንበረ እኔ ደግሞ ታቀኛለህ እኔ ከወንድ ልጅም ገንዘብ ስታውን ነክቻ አላቅም እኔ ሰጥቼ ነው እንጂ ተቀብዬ አላቅም ያም ሆኖ ደግሞ እኔ ኑሮ ነው ትዳር ነው ተዛሬ ነገ በቃ ተዛሬ ነገ የልጆች አባት ትሆናለህ ብዬ በተስፋ ነው የጠበቅኩህ እንጂ እንዲህ አይነት ነገር አልጠበቅኩም ግን ሳይ ተቆሻሻ ቦታ አትጠፋም ኢትዮጵያ ገብተህ ሱቅ ከፍቼ ባኖርህ ሄዲህ 5 ልጅ ያላት ሴትዮ ላይ አረቂና ጠላ ምሻላ ሄዲህ ዲቃላ መጣ ዲቃላ እንኳን ብትወልድብኝ እሷ ክርስቲያን አንተ ሙስሊምና ታጁ የልጅህን እናት ናት በቃ ይችሊ ቀለብ ስፈር ልጅህ ነው በቃ ብዬ ተቀበልኩህ ልጅህን የበላሁትን ይበላል ብዬ ነው ተቀበልኩህ የዛ ሰዓት ተንበሬ ነው ማቆሚያው በዛም የሰው ልጅ ይሳሳታል ብዬ ስተልጅ እሺ ብዬ ተቀብያለሁ አሁን ብትመጣ አመጣው እዚህ ስደርስ እዚህ አንዴ የጅሩ ልጅ አግብቻለሁ ትላለህ አንዴ የለሚ ልጅ አፍቅሬያለሁ ትላለህ አንዴ ወራዋዩ ትላለህ አንዴ የጅሩ ምንድን ነው ያልከኝ ባለፈው የጅሩ ልጅ እናቲቱን ጀነጀንኳት እኔ ተለቀባለሁኝ ልጅን ብላ ልጅን ዳረችኝ ያልከኝ አለ ማስረጃው አለ ወራዋዩ ዘመረኛ ክስቴ ልጅና ስትል የሰው ሚስት ሀገር የሚያቃሰው የሚሞካት ፎቶዋን ቅፍ አድርገህ ላክልኝ አሁን ደግሞ አርግዛለች እያላችሁ ነው እንግዲህ መሽመት እንዲያስረግዝካት አላቅም ያንተው ዲያ ያንተ ዲያ ሄዶ በተሰብ ሲቆረቁርብህ ያንተው ስራ ሄዶ በተሰብ እንዲ ወንድ ተወንገልንገርህ እሴት ልጅ ጋር ተመጃጃል እሴት ጋር እንደዚህ ተማለት ኑሮህን ካስክ ትዳርህን ምራ በስነ ስርዓት ትዳርህን ማትይስ ተሆነ ደግሞ በቃ እኔ ጋር ገንዘብ አለብኝ ታልክ ሐቅን ስጠኝ ሐቅ ተለለብህ ኢትዮጵያ ስንገባ በአገራችን በባህላችን እንገናኝ ስሜን አታንሳ ስምህን አላነሳም 4 ነጥብ እኔ ባንተ ጭንቅላት በተበላሸ ጭንቅላትህ ስምህን ማመልስ ሰውዬ አንተ ቆይ ማን ብለህ ሰው አስነብቦ ወፍጮ ተወቅሮ ወፍጮ ተመክሮ ልባለ አንዲ ነገር ማታ ሰውዬ አባባ አንተ ላይፍ ላይ ወጣ የምትናገረው ምን ነው የምታወራው ቆይ እስቲ ምኑን የተበደልከው የለ ተበዳው እኔ ብዙ ነገር ያጣሁት እኔ እሱንም ደግሞ እኔ አይዞህ አይቆጨኝም አልহামዱሊላህ ሰርች ገንዘብ ሰርች አገኘዋለሁ ይብላኝልህ አንተ የሚወድህን ምታፈቅርህን ሴትና ትዳርህን ነው ያጣኸው እንጂ አይዞህ አንተን የሚመስል ወንድ ያላጣም በዛሬው ዕለት እስቲ ትዳር ሞልቷል ግን ዋጋ ይከፍሉ እና አሁን ደግሞ የላክሽልኝ ቪዲዮውን ማለት ነው ቆይ ያዙልኝ የምትለው እኔ እኮ ማዲያም ቤት ነው ያለሁት ነው ሹርጦችን ያዙልኝ እያልክ ወይ በ99 ደውልና ሲዘኛ ያዙልኝ ትላለህ ቆይ እኔ አንተ ያለሁ ፈጋሳ እኔ ያለሁ ጅዲያ መጥቼ ምን አረኩ ነው የአብዲነት ተነሳብህ እባክህ አንተ ልጅ አብዲ እንኳን መታቀስለውን እብዲነት ተነስቶብህ መስሎኛል የአብዲነት ደግሞ ተነሳብህ ናቶና ቁርአን ላስቀራለህ ማሽም ድሮም ስትመጣ እኔ ነኝ መከራህንም ደስታህንም የተካፈልኩት አሁንም ደግሞ ታመመህ ማሳከም አለብኝ ፊትሚኖ ስለሆንኩ የተቀበልኩ አሁንም ደግሞ ታመህ ተሆነ ናቶሎ ላሳከምህ ቁርአን ላስቀራብህ ምን አረጋለሁ ማሽም አንዲ ሰው እኮ ኢትዮጵያ ስትመጣ ተቀብዬ ዝህ የሆነ ነገር ሲደርስብህ እንዲያንተ አይደለሁም የሰው ልጅ ነኝ አስተዋሽ ነኝ ጥሩም ደግም ነገር ማስተዋስ አለብኝ የሰው ልጅ በክፋ ብቻ አይደለም እና ምን ላርግ ያዙልኝ አሁን ቀደም የዛበርክ ጊዜ ነበር ጎረንጂ ያዙልኝ እያልክ ምስታሪ ዘመረውጣው አሁን ደግሞ የጠግብ ይሽመል ተሸክመህ በጎን ዝምቢቱን ተቀላለ በጎን ሽመልህን ተሸክመህ እንደው ሳስበው ያገራችን እብዲት እዛ ላይ የጠግብ ከዚህ ላይ ክንዴ ላይ አርጋ
ያዙልኝ። ቆይ እንዴት ነው ያዙልኝ? ወይት ይጃለው የሚይዙኝ ያለሁት እዚህ ነኝ። ተፈለክ ደግሞ መተህ ደግሞ ናተው ልኮሽ ልላክልህ እንደ ወንድ ልጅ እስቲ ወንድ ተው እንግዲህ ወንድ ልጅ ልኮሽ ልላክልህ እንገናኝ። ማስያዝን ተፈለክኒ ወላሂ አንተ ብቻ ናተው ልጅ ደኔ ወላሂ ናተው ያለህበት ቦታ ወስፈልኝ እመጣለሁ። ያለህበት ቦታ እመጣለሁ ወስፈልኝ። ለምን እንያዝም ታልክ አብረን ተያይዘን እንገባለን። ታበረከማ ይዞሽ ይገባለሁ። እዚህ እንድትሞት አልፈልግም። ጥሩ አይደለም። እና ያዙን ኧረ ተው እባክህ አንተ ልጅ አቁሞ ይሄን ወሬ እንደው ይደብራል። የአረቡን ቁጥር እኔ አንተ ባረቡኝ ላይ ደወልክልኝ። የአረቡን ቁጥር ሲታምጥ የማበዲህ ማበድ የሰውዬ ላይ ደውል እስቲ እንደው ሰውዬህና እኔ የሰውዬህን ቁጥር ላክልኝና እኔና ሰውዬው እስቲ ምን እንዲያልኩት ምን እንዲያለኝ ተፈለክ እንደው ይቃማ ያለው ሰው እስቲ እቴሌ የሰለጠና ገራኝ ያለን እቴሌ ይግባና እኔና እሱ ያወራ ነው ያንተ ሰውዬና እኔ ያወራ ነው ካለ ይውጣ። ያንተ ሰውዬ ቁጥር እኔ አላውቀውም። ጠዋት ብድግ ብለህ ምን አልክ? የሰውዬ እኔ ያንተ ሰውዬ ቁጥር ነው በህልም ስታስብ አንተ ሊተው የአብዲነት ተነስቶብሃል። በዲህነትማ አላበርክም። እንደዚህ መልስ ስጠኝ። መልስ የለም። መልሱን ስጠኝ። ወይ ይሄ ነው ብለህ ስጠኝ። ወይ ደግሞ ዝጋ። ሲጥፉልህ ኮልሜንት ሲጥፉልህ አበባና ልብ ቅርጥ ትሰጣቸዋለህ። ልብ ቅርጥና አበባ አላማራቸውም። ተሸግረህ ነው ብለው ሊረዱህ ሲመጡ አንተ የፍቅር ነው የምትሰጣቸው። በጓሮ ሀይ ትላለህ፣ በይሞት ትተረተራለህ። ያተባለውንም የሆነውንም ትተረተራለህ። ድሮም ጅንጀራ ተወዲ ተንበር፣ አሁን ደግሞ ከበርክ። አንተ ለሽግርህ አይደለም አብዩታ ያቀረብከው ሰው ሩቆ ሴት እንዲበዛልህ ነው። እና ወዴ ነው የሚይዙኝ? እኔ እኮ አረቤን ያለው ላሳየህ። ይሄው ቤቱ ይሄው ልብሱ ሁላ ይሄው ልብሱን ይሄው ልብሱን አማዲያን ቤት ነው ያለሁት። አማዲያን ቤት ነው ያለሁት። እየሰራሁ ነው አልሐምዱሊላህ። ምን አማዲያን ቤት ነው ቁጭ አልኩት። ምን ለሆነሽ ቆይ ያዙልኝ። ምንድነው የሚይዙህ? እኔ ነገርኩህ ያዙልኝ። ምን አንተ ልጅ ታማሃል ባክህ። ተፈለክ ኢትዮጵያን ጨርስ፣ አልፈለክ ደግሞ ዝም በል። አንተም ዝም በል እኔም ዝም ልበል። ኢትዮጵያ ስንገባ ኢትዮጵያ እንጨርሳለን። በቃ ኢትዮጵያ ስንገባ ዝምታ እኮ አይነዝም። አንተም ዝም በል እኔም ዝም ልበል ባክህ። በተሰብ ያንተም በተሰብ አይሰደብ የኔም በተሰብ አይሰደብ። ኢትዮጵያ ስንገባ እንጨርሰው በቃ። አዎ የዛ ጊዜ እንግዲህ እርቅም ተመጣ። የሰው ልጅ እኮ ስንት ተጣልቶ ስንት ተባብሎ ስንት ብሎ ይቅር ተባብሎ ደግሞ ይቅርታ ተባብሎ ይታረቃል። የሰው ልጅ ይቅር ተባብሎ ደግሞ ይታረቃል። የሰው ልጅ እኮ ጠብን ፍቅር ነው። ለሚያውቀው ሰው ጠብ ራሱ ፍቅር ነው። ደግሞ ወይ እንታረቅ ይሆንና ህይወት ይቀየራል። ወይ ደግሞ ያንተም ጣፈንታ ሌላ እኔንም ጣፈንታ ሌላ ይሆናል። ያዙልኝ ታላ አብዲሃል ወላሂ አብዲሃል። ዛሬማ እርግጠኛ ነኝ ና ቁርአን ይቀራብህ ና ቶሎ። ያቺ እንግዲህ እቺ ፍታበል እያለች የምትል ቁርአን እንኳን አላስቀራብህ ታለ። ምናልባት ይሄ ጠፍቶ ይሆናል። አይዞህ እኛ ዘንድ ያለ ይሄ ዋናው እንደዚህ ቆጠራው ነው። ና ቶሎ አለን ታውቃለህ። አልሐምዱሊላህ ብንሰጠው አልቅም። አላህ ስለሆነ የሚሰጠኝ ተሰው ሳይሆን አላህ ስለሆነ በረካውን የተሰጠኝ አልሐምዱሊላህ። ና ቶሎ እና ቁርአን ላስቀራብህ እባክህ። ያዙልኝ አትበል ዝም ብለህ እባክህ። ምንድነው እኔ በል ያላህ በሉ አድርሱለት እባካችሁ። እኔ ዛሬ እንደው ደግሞ አትላኩልኝ እባካችሁ። ባትልኩልኝ ይሄንንም አሁን ልካችሁልኝ አዳምጬ ነው። አትላኩብኝ ወይን